ሲሮጥ ይፈታል አሉ። አንቺ ደስተኛ ትሆን አይደል? ሚልሹ አንቺ ደስተኛ ሁኚ። አብርሃምን አምነሽዋል። ገባሽ አይደለ? በጣም የሚገርመው ነገር ብሎ ታውቂያለሽ? ነገ የአብርሃም ማንነት ወይም ደግሞ ነገ አብርሃም ምን አስቡ እንደሆነ ሲገባሽ ምናልባት እኛ በዙሪያሽ አንኖርም። ገባሻል? ጭራሽ እንዳይመጡ ብሎ ተስማምታ ከሱ ጋር እኛ ቆማ ስሚኝ፣ እንዳይመጡና እንዲመጡ ምናምን አይደለም። በቃ እኔ ስኖር በሰላም እንዳወራሽ በቃ ማንም ባይኖር ደስ ይለኛል ነው እንጂ ማንም አሁንሻል። ኮርታ ምንም መደበቅ እኮ ያስፈልጋል። ለምን ለማስተካከል ትሄጃለሽ? ችግር ስሚ ወይ በስነ ስርዓት ተግባብተን ብትሄዱ ይሻላል። ምንም የሚያግባባ ምን ይቀር እኮ መጀመሪያ በስነ ስርዓት እንግባባ። ምናልባት ሻንጣ ምናምን ልትይ ነው? ረስማ እንዴ ሻንጣ በዚህ ከዚህ ላይ ጣዩ በናች ሻንጣ ጭራሽ እንዴ 3 እና 4 ልብስ ለምንድን ነው ቆይ ሁሌ እንደዚህ የምትሆኑት? አንቺ ራስሽን ጠይቂ። ፊትሽ በጣም እኔ እንጃ ማለት እኔ ከኔ የሆነ ሀሳብ ሲመጣ ሁሌ አግሬሲቭ ለምን ኮራሽንም ሩታ ደክሞናል ያልኩ ሰው እየጠበቅን በጣም ፊትሽ እኮ ተቀይሮ ነው የምታወሪን። እግዚአብሔርን እኔ እንጃ አላውቅም። እንግዲህ ቪዲዮን ካየሽው ነገ ጠዋት ራስሽ ቆጥሻል። ለእኛ እንደዚህ አይነት ፊል አይገባም። ለዚህ አባወራው አይደለም እኔ እኮ ያልኩትኝ ሊሄድ ይቅርታ ጠይቃለብን። ሜሪሾ የእውነት ችግር የለም ይቅርታ ጠይቃት። ስሚ ሩታ እኔ እሺ አንዴ ሜሪ ይቅርታ ልጠይቃት። ሜሪ አልፈለግም እንዳለ እሄዳለሁ እኮ ግን አንዴ ይቅርታ ልጠይቃት። ገባሽ አይደለ? መቶ ደግሞ እኛን ካየ እንዳይመለስ ፕሮግራሙ እንዳላበላሽ ይኸውልሽ ሩታ እኔ ምን መሰለሽ ነገሮችን እንደዚህ ጨክኝ ምናምን ነገር መሄድ የማልፈልገው ነገ እንደምትጎጂ እርግጠኛ ስለሆንኩ ነው። ገባሽ አይደለ? የሚያደርገው ነገር አሁን እያደረገ ያለው ነገር ሁሉ ከልቡ እንዳልሆነ ያውቃል። ተረዳሽ? ከልቡ እንዳልሆነ ስለማውቅ ነው ነገሮችን አንዴ ተረጋግተሽ አስቢ እያልኩሽ ያለሁት። ገባሽ? ይሄ የ3ኛ ወይ 4ኛ ጊዜ ጥፋትሽ ነው። ከዚህ በኋላ በእኔ ህይወት ምንም አይመለከታችሁም። እኔ ከሱ ጋር ነኝ እያልሽን ከዚህ በኋላ ድጋሚ መጥቼ አንቺ ህይወት ላይ አረብሽም። እኔ በራሴ አላውቅም የሚሄ ጉዳይ እኔ ግን ድጋሚ መጥቼ ይመለከታችኋል ምናምን እያልኩኝ አይደለም ዳኒ እያልሽ ነው። ገባሽ አይደለ? እሱ ሊመጣ ነው። እሱ ሲመጣ እናንተ ማየት አይፈልግም። ስለዚህ ውጡ ነው እያልሽ ነው ያለሽው። አማርኛው ያ ነው። ያንን ነው እያልሽ ያለሽው። ለምንድን ነው የምታስተባብኝ? ስለዚህ ማለት ነው በመሀል እየገባን እየረበሽን ነው። ለአንቺ ከጎንሽ መሆናችን ገባሽ። በእሱ ዙሪያ ወንድሞቹ አሉ፣ እህቶቹ አሉ። በአንቺ ዙሪያ ማንም የለም ብለን እኛ እንደ ወንድም እንደ እህት ከጎንሽ መሆናችን ጥፋት እንደሆነ ነው ያሳየሽ። ስለዚህ ሰማኝን ያሁን በእኔ ዙሪያ እናንተ የላችሁ ማንም የለም ምናምን ማለት አይደለም። እናንተ ከምንም በጣም እየለመናት ነው። ልመና አይደለም ማወቅ ስላለበት ለምዶ ማትረጋገር እግዚአብሔር በኢየሱስ ስም እግዚአብሔርን በጣም ነው እንዴ በሰላም ነው ግን ኢቨን ማለት ይችላል። አብርሃም ገና እኮ እኔ አብርሃም ሊመጣ ነው ስልሽ ከመቼው ሰላም ሆናችሁ ነው ያልሽኝ? ታውቆሻል ግን እንዴት ይህንን ነገር አላውቅም። ከመቼው ሰላም ሆናችሁ ከመቼው ይሄ ነገር ተፈጠረ ነው እኮ ያልሽው። በጣም ብዙ ነገር ያደረገች ሰው ነው። ገባሽ አይደለ? በአንድ በሁለት ቀን ባየነው ነገር ላይ በቃ አብርሃም ወደ ቤቱ ተመልሷል። ይሄ ሁሉ ነገር ሲፈጠር አላስወራሽም። አንቺና እሱ አብራችሁ ብትሆኑ ይደብረኛል። ታወሪው እኔ ማውራት አለብኝ። አንቺ ብቻ የመስማት ግዴታ የለብኝም። ይቅርታ አድርጊልኝ። ሲቀጥል ደግሞ ቡጁ ሲመለስ ታውቂያለሽ፣ ሰላም ስንሆን ታውቂያለሽ፣ ትላንትና ሲመጣ ታውቂያለሽ። ሰው እንደማያውቅ ሰው አክት ማድረግ አይጠበቅብሽም በዚህ ያህል ልክ። ስሚኝ ትላንትና እኮ አሳስቆሽ እኮ ነው አይደል? እንዲህ አሳስቆን ሁላችንንም ልጁን ይዞ ከወጣ በኋላ ሁሉ ነገር የደረሰው ገባሽ? አሁንም ደግሞ ተመልሶ መጥቶ ማለት ነው 1-2 ቀን ከአንቺ ጋር ስለሆነ ነገሮች ሰላም ናቸው ብለሽ አንቺ እንድታምኙ ካደረገሽ በኋላ ምን እንዳሰበ ሄድሽ አታውቂም። ተረዳሽኝ? ለምንድነው ሩታማነቂ? ለምንድነው ዘላለም የዋህ የምትሆኙ? ገባሽ? እኔ ያኛው ነገር ስለሚያሳዝነን ነው ከጎንሽ እንሆን ያልኩት። ግን ደግሞ ከጎንሽ እንደሆነ አልፈለግሽ ደግሞ ማለት ነው። እኔ ከጎን እንድትሆኑ አልፈልግም። እህት ወንድሜ እንድትሆኑ አልፈልግም አልኩኝ። ወጣኝ እንደዛ ነው። ኦልሬዲ አብርሃም እየመጣ ነው። እናንተ ከቤቱ ቶካሽ አታስፈልጉኝም ነው። ገባሽ አይደለ? እሱን ተማምን ያለው ወይ ማለት ሰሞኑን እኮ እየመጣችሁ ነው። በስነ ስርዓት አብረን መውጣት ስትፈልጉ ትወጣላችሁ። ከኔ ጋር ማሳለፍ ስትፈልጉ ታሳልፋላችሁ። እንደፈለግን እየሆንን ነው አይደለ? እንደፈለግን እየሆንን ነው አይደለ? ነው አይደለም። ትልቁ ያቺ ጥፋት አብርሃም ማንም ሰው እኔ ስኖር እንዳይኖር ሲልሽ እሺ በቃ ብለሽ ተማምነሽ እኔን ከቤቱ ውጣ ካልሽ ኦልሬዲ ቫልዩ አለው። ገባሽ አይደለ? መኖርን አለመኖር አይደለም አለው በጣም ምን ታበቃ ሳልፍ ከዳኒ ጋር እያወራሁ ነው። ይቅርታ ሜሪ፣ ምንድን ነው የተጨቃጨቀው? ጭራሽ ተገለበጥሽብኝ። ልግባባ አትሊስት ከሱ ጋር አንቺ በስነ ስርዓት ማታወሪኝ ከሆነ ከሱ ጋር አውርቼ ልግባባ። እንዴ ሰው በስነ ስርዓት መነጋገርና መግባባት አይችልም እንዴ? ለምን ሁሉ ጊዜ እንደዚህ ትሆኛለሽ? በእግዚአብሔር እያፈሸበት ነው እንዴ?
ዳኒ አዳምጠኝ። አንቺ በጣም ውለታ ቢስ ነሽ። ገባሽ? ታይዋኒ ስለ ውለታ ማውራት አልፈልግም። ነገር ግን ማለት ነው እውነት አብርሃም ይሆነኛል ብለሽ ከሆነ ነው አብርሃም ይሆነኛል ብለሽ ከሆነ እኛን የምታስውጭ ነገ ይጸጽትሻል። ገባሽ? ነገ የሚጸጽትሽን ነገር ነው እያደረግሽ ያለሽው። እሱ ያኔ ስመጣ የምፈልገው እሱ ሌላ ቦታ ይኖራል አይደል? ሌላ ቤት አለው አይደለ? ሄርሜላ ሄዳል አይደለ? ያንን መከልከል ለአንቺ መብቱን ካልሰጠሽ ለምንድን ነው አንቺ እሱ የሚሰጥሽን ነገር የምትቀበለው? ለማን ነው? ቆይ በቃ ተዋት። የራሷን ነገር ታደርጋለች። እባክሽን አስወጪ። እናመሰግናለን በጣም ስላከበርሽን። እሺ አልወጣም በሽ ይምጣና ምን እንደሚያመጣ ያለው አልወጣም። አንድ ነገር ልንገርህ፣ እሱ እኮ ምንም አላደረገንም። እሱ ምንም ያደረገን ነገር የለም። ያልገባው ነገር እነሱ ማየት አልፈልግም ነው አሉ። ሲያይ ምን እንደሚያመጣ ያልፈለገችን እሷ ናት፣ ያላስከበረችን እሷ ናት። የማልከበርበት ቤት የማልፈልግበት ቤት ደግሞ ሰከንድ ልቆያል። እኔ ደግሞ አልወጣም። ከፈለግሽ አንቺ ሚሄድ ይሻልሽ። አሪፍ ገባሽ አይደለ? እሱ መጥቶ ወንድ ነው እኔን ያስወጣኝ። ተረዳሽ ማለት በሰላም ልጁ መጥቶ ሲያይ በሰላም ከኔ ጋር ሲያወራ ሲደሰት ምናምን ደስ ያላችሁ? ደስ አይለኝም ማለት እኔ እና እሱን ሰላም ሆኖ አትፈልጉም ማለት ነው? አልፈልግም። ገባሽ? እስከ ዛሬ እየደከምን ያለ ነው አንቺን ከእሱ ጋር ሰላም በማድረግ ነበር እኮ። ሰላም እንድንሆን ከሆነ ያደረጋችሁት ይኸው ሰላም ሆንን። እሺ ታዲያ ለምን አንቺ በእንደዚህ አይነት ንግግር ተናግረሽኝ እሱ ደግሞ እነሱ ማየት አልፈልግም ብሎ እኔ ከዚህ ቤት አልወጣም። ምን እንደምታመጪ እሱ ምን እንደሚያመጣ ፈጣሪ መቶ ሲያስወጣኝ ይላል። ጉልበት ካለሽ አስወጪ። በጣም ጉልበት ካለ ማለት እኔ ይቅርታ ግን በጣም ተአምሮ ነው እውነት እግዚአብሔርን ነው የምልህ። አይደለም ይሄ እኮ ተአምር አይደለም ሜሪ፣ ገባሽ አይደለ? እሱ እንደፈለገ ሊልሽ ይችላል አንቺን፣ እኔን ግን አይለኝም። ገባሽ? አንቺም ደግሞ እንደፈለግሽ ደግሞ ወጣ ገባ የምትይኝ አይነት ሰው አይደለም። ተረዳሽ? እኔ ወይኔ በቃ ማለት እኔ በኢየሱስ እንዴት ቢያንስ ለአንድ ሰከንድ እኮ ነቃት። በዚህ በአንድ ተቀያየርሽ። አምነሽው ምንም አረገ ምንም አላረገልኝም እኮ አላልኩኝም። ዳኒ በእናትህ ተቀይራለች እኮ ልጅ ሳይላ ታሪክ ስራት ያለች እስኪ ማን እንደሚያስወጣኝ ያለ ማለት ግን እናንተ ልክ ናችሁ፣ ደህና ናችሁ በእግዚአብሔር። ኧረ አንቺ እራስሽ ማለት እና እኔ እናንተ ሰላም እንድትሆኑ እንፈልጋለን። ለእናንተ ነው የምንደክመው ምናምን ያላችሁት ውሸት ነው። እሺ ያው ሰላም ሆኑ። ታዲያ ለምንድን ነው እንደዚህ የምትሆኑት? ይሄ ልክ አይደለም። አላመንበትም። ገባሽ? ይሁን አንተ ስታምንበት እኔ ምንም ማድረግ አይጠበቅብኝም። በቃ ለምንድን ነው እንደዚህ የምትሆኑት? ስለዚህ ከእሱ ጋር ሰላም ነኝ። ልጄን በስነ ስርዓት ይመጣል ያያል። በቃ አለቀ። አሁን እኔ ከእሱ ጋር ኢንጆይ ማድረግ ፈልጋለሁ። አልወጣም። ለምን አልወጣም? እስኪ ልባለሽ አንቺ ኔታ ሶጭኛለሽ ወይ ደግሞ እሱ መጥቶ ከዚህ ቤት ያስወጣኝ እንደሆነ አያለሁ። ዳኒ ሰላም አትሆኑም። በቃ እንደዚህ ሆነ ነው እየጠበቅክ ያለው። ሲጀመር እሱ ይሄንን ስለሚያውቅ ነው ማንም እንዳይኖር ያለኝ። ስለዚህ እሱ ማንም እንዳይኖር ስላለሽ አንቺ ተቀበለሽ እና ዳኒ ስመጣ ውጣኝ ማለት መብት የለሽም። ሰላም ይፈልጓለሁ። በቃ መጨቃጨቅ መነታረክ አልፈልግም። በዚህ ጉዳይ ሩታ ምን ማለት ነው? አይመለከተኝም ማለት አልወጣም እያልኩሽ። ህይወት እኮ የኔ ነው። አልወጣም። ቤቱም የኔ ነው። ምን ታመጫለሽ? አልወጣም። አልወጣም። እስኪ ስታስውጪ ነው ያለው። አልወጣም። እኔ ይኸውልህ ከአንተ ጋር ውጡ ማለት ጀመርሽ። ጭራሽ በሱ ተማምነሽ ምናምን ነገር አልፈልጋችሁም ውጡ ማለት ጀመርሽ። ሰላም ማግኘት እፈልጋለሁ። በቃኝ። እንዴት የትኛውን ነገር አሴቶች ነው ዛሬ ሰላም ማየት የፈለግሽው? በምን ነገር ያመንሽው? እሱ በቃኝ ዳኒ በቃኝ። እኔ ጭቅጭቅ በቃኝ፣ ትርክ በቃኝ። በሰላም ልጁ መጥቶ ያያል። ከዛ በኋላ የሚሆነው ይሆናል። አለቀ። እኛ አንቺ ወንድ ሆነ እኮ የጭቃጨቅንሽ አልነበረም፣ ጭቅጭቅ አልነበረም። እኛ ዳኒ ምንድን ነው የፈለግከው? አወኩኝ ግን በቃ ሲመጣ ገና ከሆኑ እንደዚህ እየሆንክ ከሆነ ሲመጣ ምን ልትሆን ነው? ሜሪ እያሻሉ ልክ አይደለችም ልጅቷ። ልክ ስላለች እኮ ነው መሄድ አልፈለጉት። ልክ አለመን ጭቃ ፍርካር እያሰበ ነው መሄድ ነው ያለብን። እኔ አንተን ጥዬ መሄድ ስለማልፈልግ ነው። ሜሪ አልሄድም። ገባሽ? እኔ ደግሞ አልወጣም። በቃ ማን እንደሚያስወጣኝ ያለው እሱ እዚህ ሲመጣ እኔ ማየት አይፈልግም ማለት ያየኛል። ምን እንደሚሆነ ያለው እስኪ ይሄኛል እንደሚፈጠር ያለው እኔ አልገባኝም። ማለት እኔ ሰላም ሆንኩኝ ከእሱ ጋር አሁን እኔ ከእሱ ጋር መሆን እፈልጋለሁ። በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንወጣም። ለምን ምን ታመጫለሽ? ለምን ትወጣላችሁ? አልወጣም። ገባሽ? ምንም አታመጭም። ይቅርታ አንቺ መውጣት ትፈልጊያለሽ መሰለኝ። ቢያንስ ከአንተ ጋር ተጨቃጭቄ ከአንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ ይኸው ጣጣቻለሽ። ሜሪ አትወጣም። ገባሽ? ማናችንም አንወጣም። ማናችንም አንወጣም። ቤቴ እኮ ነው ያላችሁት። የፈለገ ቤት ሺ ኧረ ቤቴ እግዚአብሔር ወሩ ተምንሽ ነው። ዳኒና ሜሪ ለምን ሆነሻል ዛሬ? ግን ጭራሽ ውጡ ከቤት አንወጣም ነው። እኛ ነን እኮ አልገባኝም። አሁን እናንተ ናችሁ። ስለዚህ ሰላሜን ስጡኝ። የምን ሰላም ነው? ማንም ሰላም ይችላል። ነሳም እያደረግን የነበረው ነገር በሙሉ ለአንቺ ሰላም ነው። ለእኔ ሰላም ነው። አወኩኝ ግን በቃ አሁን ሰላም ሆንኩኝ። እሺ እናንተ ማየት አይፈልግም። ለምንድን ነው የማትሄዱት?
እኛ እንውጣም። ለምን አንቺ ተሻታችሁ ከፈለግሽ ውጪ ገባሽ? እሱንም እኛ ማየት አይፈልግም ማለት ነው። እሱ ወጥተሽ አግኙ ከፈለግሽ ገባሽ? ወጥተሽ ማግኘት ትችያለሽ። እኔ ደግሞ እንውጣም ገባሽ? ሜሪም አትወጣም ከዚህ ቤት። ወይኔ መድኃኒዓለም ዛሬ እንደምታምጪ ማለት ግን ደህና ናችሁ? ሲጀመር አይመስለኝም። እኔ እና እሱ ሰላም እንድንሆን የምትፈልጉ አይነት ሰዎች አይደላችሁም። ከናካቴው አይደላችሁም እኮ ለምን እንደዚህ ታዲያ ገባሽ?